ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ የተለመዱ አጫጭር የሆኑ የእንግሊዘኛ ንግግሮችን በተረጋጋ ሁኔታ የምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ማየት እንዲሁም ደግሞ ይህ ቪዲዮ የበለጠ ለብዙዎች ተደራሽ እንዲሆን ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ መጀመር ነው የሚሆነው ማለት ነው። እንግዲህ ወደ ዛሬ ትምህርታችን የቪዲዮአችን ስንሄድ ከዚህ ጋር የምታዩቸውን በጣም አጫጭር የሆኑ የተለመዱ የእንግሊዘኛ ንግግሮችን የምንመማር ይሆናል። እንጀምር። ኦኬ፣ ከመጀመሪያው ላይ ስንጀምር የመጀመሪያው ምን ይላል? ሁሌም እንደምላችሁ የአናባቢና የተነባቢ ድምጾችን ካወቅነን እንዴት እንደሚነበቡ ካወቅነን አገጣጥመን ማንበቡ በጣም ቀላል ነው ማለት ነው። አሁን ከዚህ ጋር ይህን ለማንበብ ምን ማድረግ አለብን? የመጀመሪያዋ መታወት የእንግሊዘኛ አልፋቤት ማነች? አይ ነች። አይ ሶ አይን አይ ብለን እናነባታለን። አይ ነች። ከዛ ወደዚህኛው ስንሄድ በተመሳሳይ አይ ጅ በአንድ ላይ ኢግ ተብለው ይነበባሉ። ኢግ። እሺ፣ ከዛ ኤንኦን እንደ ነው ማንበብ፣ እንደ ነው። አርን እንደ ር እናነባለን። ኤ ሳይለንት ነች ወይም ደግሞ አትነበብም። ከዛ በአንድ ላይ ስናነበው ኢግ ኖ ር፣ ኢግኖር። እሺ፣ የኛውስ ምን ይላል? ኤምኢ ሁሌም ምን ተብሎ ይነበባል ብያቸዋለሁ? ሚ ብለን እናነባዋለን። እስኪ ሞ እናነበው። አይ ኢግኖር ሚ ምን ማለት ነው? እኔን ተወኝ ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስነድ ሁለተኛውስ ምን ይላል? ሁለተኛው ሲኦ እንደምን ይነበባል? ሲኦን ሁሌም ኮ ብለን ማንበብ፣ ኮ። እሺ፣ ኤንን እንደ ን፣ ኤስዩ እንደ ሰ ነው የሚነበበው፣ እንደ ሱ ሳይሆን እንደ ሰ። እሺ፣ ኤልን እንደ ለ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ቲን እንደ ት። እስኪ እናነበው ሙሉውን። ኮ ሰ ል ታ ን ት፣ ኮንሰልታንት ተብሎ ይነበባል። ከዛ ኤምኢን ሚ ብለን እናነባዋለን። ሚ ሙሉ ስናነበው ኮ ን ሰ ል ታንት ሚ፣ ኮንሰልታንት ሚ ምን ማለት ነው? አማክረኝ ማለት ነው። ኦኬ፣ ኮንሰልታንት ማለት ምክር ማለት ነው። ምክር። ኦኬ፣ በአንድ ላይ ኮንሰልታንት ሚ ስንል አማክረኝ ማለታችን ነው። አማክረኝ። ኦኬ፣ ወደ ሁለተኛው ስነድ ሁለተኛውስ ምን ይላል? ኤፍኦን እንደ ፎ ማንበብ፣ እንደ ፎ። እሺ፣ ከዛ ኤል ይላል። አንዷን ኤል እናልፍና ኤልኦን እንደ ሎ ማንበብ። እሺ፣ ደብሊውን እንደ ው እናነባታለን። ኢ ሳይለንት ነች ወይም ደግሞ አትነበብም። እሺ፣ ኤምኢ በተመሳሳይ ሚ ተብሎ ነው የሚነበብ፣ አይቀየርም። ኦኬ፣ ሙሉ ስናነበው ፎሎ ሚ ምን ማለት ነው? ፎሎ ማለት መከተል፣ ሚ ማለት እኔን ማለት ነው። ሶ ፎሎ ሚ ስንል ተከተለኝ ወይም ደግሞ ተከተይኝ እንደማለት ነው። ኦኬ፣ ወደዚህኛው ስንድኛውስ ምን ይላል? እሺ፣ ኤን እንደ አ ማንበብ፣ ዲን እንደ ድ፣ ቫይ ሚል ድምፅ ይኖራቸዋል። ቫይ። ኦኬ፣ ሲን እንደ ስ ማንበብ። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ፣ ኤምኢን እንደ ሚ ማንበብ፣ እንደ ሚ። ሙሉ ስናነበው አድቫይስ ሚ ምን ማለት ነው? ምከረኝ ወይም ደግሞ ምከሪኝ ለማለት ነው። ለሁለቱም መጠቀም እንችላለን ማለት ነው። ኦኬ፣ ወደዚህኛው ስነድኛውስ ምን ይላል? ኤም ዋይ በአንድ ላይ ማይ ብለን እናነባዋለን። ኦኬ፣ ወደዚህኛው ስነድ ዲን እንደ ድ፣ አርኢ እንደ ሪ፣
ኤ ሳይለንት ነች ወይም ደግሞ አትነበብም። ምክንያቱም ሁለት ቫውሎች በተከታታይ ሲመጡ የመጀመሪያዋ ስትነበብ ቀጣዩ አይነበብም ስላልን ማለት ነው። ኤምን እንደምን እናነባዋለን? በአንድ ላይ ሲነበብ ድሪም ድሪም ሙሉ ሲነበብ ማይ ድሪም ማይ ማለት የኔ ማለት ነው። ድሪም ህልም ማለት ነው። ማይ ድሪም ስንል ህልሜ እንደማለት ነው። ኦኬ ይህስ ምን ይላል? ጂኢ እንደ ጌ ቲ እንደ ት በአንድ ላይ ጌት ኦኬ ዩፒ አፕ ሁሌም አፕ ተብሎ ነው የሚነበበው። ሙሉ ሲነበብ ጌት አፕ በአማርኛው ተነስ ወይም ተነሽ ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስነድ ይህኛውስ ምን ይላል? ኦን እንደ ኦ ማንበብ እሺ፣ አርን እንደ ር፣ ዲኢ እንደ ደ፣ አርን በተመሳሳይ እንደ ር በአንድ ላይ ኦ ር ደ ር ኦርደር። እሺ ኤምኢ ሚ ተብሎ ነው የሚነበብ አይቀየርም። ሚ ሙሉ ሲነበብ ኦርደር ሚ ምን ማለት ነው? አዝዘኝ እንደማለት ነው። እሺ ወደ ሁለተኛው ስነድ ሲን እንደምናንበባት እንደ ክ፣ ኤልኢን እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን በአንድ ላይ ክሊን ኦኬ። ከዛ አይ ቲ ኢት ብለን እናነባዋለን። ሙሉ ሲነበብ ክሊን ኢት ምን ማለት ነው? አጽጪው ወይም ደግሞ አጽዳው እንደማለት ነው። ኦኬ እሺ ሶስተኛውስ ምን ይላል? ቢኢ እንደ ቢ ነው የሚነበበው። ኦኬ ወደዚህኛው ስንሄድ ኤችኤን እንደ ሀ ማንበብ፣ ከዚህ ጋር ፒፒ ይላል አይደለ? እንደ ፕ እናነባዋለን። ዋይን እንደ ይ በአንድ ላይ ሃፒ ሙሉ ሲነበብ ቢ ሃፒ ምን ማለት ነው? ደስተኛ ሁን ወይም ደስተኛ ሁኚ ማለት ነው። እሺ ወደዚህኛው ስነድኛውስ ምን ይላል? ኤንኦን እንደ ኖ ማንበብ እሺ። ከዛ ቲኤች አይኤንጂ በአንድ ላይ ቲንግ ተብሎ ይነበባል። ቲንግ ሙሉ ሲነበብ ነቲንግ ኦኬ። ወደዚህኛው ስንሄድ ምን ተብሎ ይነበባል? ኢልስ ሙሉ ሲነበብ ነቲንግ ኢልስ ማለት ነው? ምንም ማለት ነው። ኦኬ ወደዚህኛው ስነድኛውስ ምን ይላል? ኤችዩ እንደምን ይነበባል? ኤችዩን እንደ ሁ እናነባዋለን። ከዛ አር ይላል። አንዷን አር እናልፋትና አር ዋይን እንደምናነባዋለን እንደሪ በአንድ ላይ ሆሪ። እሺ ይህኛው ዩፒ ሁሌም አፕ ተብሎ ነው የሚነበብ ብለናል። ሙሉ ሲነበብ ሆሪ አፕ ምን ማለት ነው? ፍጠን ወይም ፍጠኝ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻው ኤልኦ እንደምን ነው የሚነበብ? እንደ ሎ የሚነበብበት ሰዓት አለ። ከዚህ ጋር እንደ ሉ ነው የምናነበው። ከዛ ቀጣዩን ኦ እናልፍና ኬን እንደ ክ ማንበብ በአንድ ላይ ሎክ ብለን እናነባዋለን። ኦኬ ወደዚህኛው ስነድ ኤችኢ እንደ ሂ፣ አርን እንደ ር፣ ኢ ሳይለንት ነች በአንድ ላይ ሂር ሙሉ ሲነበብ ሉክ ሂር ብዬ አነባዋለሁ። ሉክ ማለት መመልከት ማለት ነው። ሂር ስንል እዚህ እንደማለት ነው። እዚህ በአንድ ላይ ሉክ ሂር ስንል እዚህ ተመልከት ወይም ደግሞ እዚህ ተመልከች እንደማለት ነው። ኦኬ እንደዚህ እያደረግነን በቀላሉ መለማመድ እንችላለን ማለት ነው። ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን ለይተን ወይም ደግሞ ጠንቅቀን ማወቅ ነው። እነሱን አናቅም ካላችሁኝ ወደ ኋላ ሂዱና የተሰራ ቪዲዮ ወይም ደግሞ ትምህርት አለ። መጀመሪያ ያንን አይታችሁ ወደዚህ
ብትመጡ የበለጠ ግልጽ ይሆንላችኋል ማለት ነው። የአናባቢና የተነባቢ ድምጾችን ማወቅ በተከታታይ ሲመጡ ወይም ደግሞ አናባቢና ተነባቢ ድምጾች በጋራ ሲመጡ ምን አይነት ድምጽ አላቸው፣ እንዴት ይነበባሉ የሚለውን መጀመሪያ ልታውቁ ይገባል ማለት ነው። ወደዚህ ቪዲዮ ወይም ደግሞ ትምህርት ከማምጣታችሁ በፊት እንደዛ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ ለውጥ ታመጣላችሁ ማለት ነው። የት ተነስታችሁ ወደ የት መሄድ እንዳለባችሁ መጀመሪያ ማወቅ ይኖርባችኋል። መጀመሪያ ሌተሮችን ማወቅ ይኖርብናል፣ የእንግሊዘኛ አልፋቤቶችን ማለት ነው። የእንግሊዘኛ አልፋቤቶችን ካወቅነን በኋላ ድምጻቸውን ማወቅ፣ ድምጻቸውን የተነባቢ ድምጾች የራሳቸው የሆነ ድምጽ አላቸው። የአናባቢ ድምጾች ከዛ በጋራ ሲመጡ እንዴት ይነበባሉ የሚለውን ካወቅነን ከዛ ወርድ ወይም ደግሞ ቃላት ንባብ እንጀምራለን። ቃላት ንባብ በደንብ ከቻለን በኋላ ወደ አረፍተ ነገር ወደ እንግሊዘኛ ንግግር መምጣት እንችላለን ማለት ነው። እንደዚህ ካደረግን በእርግጠኝነት በአጭር ቀን ውስጥ ለውጥ ታመጣላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ